ውድ የቆሮንቶስ ሚዲያ ተከታዮች እንደምን አላችሁ? ባላችሁበት ቦታ ሁሉ ሰላም እግዚአብሔር ከእናንተ ጋር ይሁን። ፍቅር፣ ሰላም፣ አንድነት፣ መተሳሰብ ጸጋውን ያብዛላችሁ። በረከት ረድኤት አይለያችሁ። አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። በዛሬው ዕለት ደግሞ ከዚህ በፊት ከነበረው መልክ ወጣ ባለ መንገድ አንድ ኩነት ላካፍላችሁ ወድጃለሁ። አብራችሁን ብትቆዩ ታተርፉበታላችሁ። እግዚአብሔር አምላክ ወዶና ፈቅዶ እንደ ኃጢአታችን ሳይቆጥር እንደ እርሱ ቸርነት ለተቀደሰውና ባለብዙ በረከትና ነፍስን ከጥፋት የሚታደግ የሥጋ ፈቃድ ተገቶ የሰው ልጅ አካል የሚቀደስበት ዋና ለሆነው ጾም መድረስ ችለናል። በእግዚአብሔር ፈቃድና ቸርነት ጊዜ ለንስሐ ዘመን ለፍስሐ ሰጥቶ እዚህ ከደረስን እኛም በአቅማችን ልክ ሳንሰስት ዓለም ጭልጥ አድርጋ ወስዳ የሰይጣን ማደሪያ እንዳታደርገን እርሱ ከሰጠን ጊዜ ላይ ፍላጎታችንን ገታ አድርገን መልሰን ለእርሱ ማመስገኛ ጊዜ ልንሰጠው ግድ ነው። እግሮቻችን ወደ ተቀደሰ ቦታ እንዲያመሩ፣ እጆቻችን ለመጽዋዕት እንዲዘረጉ፣ አንደበታችን ለምስጋና እንዲከፈት፣ ዓይኖቻችን ክፉ ከማየት እንዲከለከሉ፣ በእርሱ መንጦላይት እንዲጋረዱ፣ ጆሮ መልካም ብቻ እንዲሰማ፣ አፍንጫ የመቅደሱን ማጥንት እንዲያሸት እኛ ስንፈቅድ እርሱ መሻታችንን እንዲፈጽም በመንፈስና በአካል መዘጋጀት ይገባናል። መጽሐፍ ቅዱስም እንዲህ ይለናል። መቃቢያን 2:30 ቁጥር 8 ላይ አባቶቻችሁም እንደነበሩ አንገተ ደንዳና አትሁኑ፣ እጃችሁንም ለእግዚአብሔር ስጡ፣ ለዘላለም ወደ ተቀደሰው ወደ መቅደሱም ግቡ፣ ጽኑ፣ በቁጣውም ከእናንተ እንዲመለስ አምላካችሁን እግዚአብሔርን አምልኩ ይለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ እግዚአብሔር አምላክ በዮሐንስ እጅ በዮርዳኖስ ወንዝ ተጠምቆ እንደወጣ ሳይውል ሳያድር ወደ ገዳመ ቆሮንቶስ በመሄድ 40 ቀንና 40 ሌሊት በመጾምና በመጸለይ ራሱ ጾምን አስጀምሯል። ለዚህ ምክንያት ስላለው ነው እኛም በምክረ ካህን ስር ሆነን ንስሐ በመግባት በአቅማችንና በተረዳነው መጠን ሁሉ በጾም በጸሎት በስግደትና በምጽዋት ብናሳልፍ ዋጋችን እጥፍ ከመሆኑም በላይ በእርሱ እቅፍ ውስጥ እንድንሆን ይረዳናል። ዘካርያስ 7:5 ላይ ለምድር ሕዝብ ሁሉ ለካህናትም እንዲህ ብለህ ተናገራቸው፣ በዚህ በ70ው ዓመት በ5ኛውና በ7ኛው ወር በጾማችሁና ባለቀሳችሁ ጊዜ በእውኑ ለእኔ ጾም ጾማችሁልኝ ይለናል። ጾም ለኦርቶዶክሳውያን ትልቅ መንፈሳዊ መሳሪያ ነው። እርሱ እግዚአብሔር ሐዋርያቱን ሲያስተምር በነበረበት ወቅት ሰይጣንን ለማውጣት ሞክረው ሲያቅታቸው ለምን ማውጣት እንደተሳናቸው ሲጠይቁት እርሱ ጌታ ከገዳመ ቆሮንቶስ ከወጣ ወዲያው በሶስት ነገር ተፈትኖ ነበር፣ በስስት፣ በፍቅረ ነዋይና በምድራዊ ስልጣን። እርሱ ግን ምንም የማይቸግረው ሁሉ በእጁ ሆኖ የሆነ ክርስቶስ አምላክ ለሰይጣን ፈተናዎች በታላቅ ትሕትና በመጽሐፍ ቅዱሳዊ መልስ በመስጠት አሳፍሮ ስለነበረ ለሐዋርያቱ እንዲህ ብሏቸው ነበር። ማቴዎስ 17:21 ይህ አይነት ግን ከጸሎትና ከጦም በቀር አይወጣም አላቸው። ወገኖቼ እና ቤተሰቦቼ በማንኛውም ጊዜ እና ቦታ የእውነት ኦርቶዶክስ ሆነን መገኘት ይገባል። አይናችን እያየ ያለው አንዳንድ ስነ ምግባር የጎደለው ከኢትዮጵያዊ ባህልና እሴት ያፈነገጠ ቪዲዮ ሲታይ በጭራሽ ሃይማኖት ያለን አይመስልም። እናም ልንጠነቀቅ ይገባል። እኔ እናንተን እንደመሰልኩ እኔን ምሰሉ ብሏል። በምግባር ልንመስለው ግድ ነው። ለሴቶችም ምሳሌያቸው እመቤታችን ቅድስት ድንግል ማርያም ናት። እርሱ እናንተን እመስላለሁ ካለ የእመቤታችን መልክ ልጇ ፈጣሪዋን ይመስላልና በዓለምም ሳለን ልጅ እናቱን ወይም አባቱን እንደሚመስል ሁለመናችንም እርሱን መምሰል ይገባል። በመጨረሻም እግዚአብሔር አምላክ የተቀበለው ጾምና የጸሎት ጊዜ ይሁንልን።
በሰላም አስጀምሮ በማስፈጸም ለትንሣኤው እንዲያበቃን የእርሱ ፈቃድ ይሁን። የቤታችን ምልጃና ጸሎት፣ የቅዱሳን መላእክት፣ ጻድቃን፣ ሰማዕታት ተራዳይነት አይለየን። አሜን። ውድ ቤተሰቦች ከዚህ ነገር የምትወስዱት ሀሳብ ቁም ነገር እንደሚኖር እገምታለሁ። እግዚአብሔር አምላክ ወዶና ፈቅዶ ልቦናችንን አጽንቶ የእሱ ማደሪያ እንዲያደርግልን የእርሱ ፈቃድ ይሁን። እኛም ደግሞ በተቻለን አቅም ልቦናችን ንጹሕ፣ አይምሯችን ብሩህ እንዲሆን ያስፈልጋልና ከዚህ ጾም በረከት ረድኤት በትክክል ለመካፈል ከፈለግን እግዚአብሔር አምላክ የሚወደውን ነገር ሁሉ እያደረግን ከእሱ እቅፍ እንዳንወጣ እንዲረዳን ሁላችሁም ተግታችሁ በያላችሁበት ቦታ ሁሉ አቅም በፈቀደ በምትችሉት አቅም ጸሎት፣ ስግደት፣ ጾም ያስፈልጋልና እነዚህ አንድ ኦርቶዶክስ በእነዚህ ምግባር ውስጥ ካልኖረ ሃይማኖት ያለ ስራ ምንም ትርጉም የለውምና ስለዚህ ሁላችሁም በዚህ ጊዜ ውስጥ ራሳችሁን በደንብ ዝቅ አድርጋችሁ በትህትና ለእግዚአብሔር ተገዝታችሁ እግዚአብሔር የሚወደውን ነገር ሁሉ እንድታረጉ እግዚአብሔር አምላክ ይፍቀድላችሁ። በያላችሁበት ቦታ ሰላም እግዚአብሔር ከእናንተ ጋር ይሁን። እስከ መጨረሻ ቆይታችሁ የተከታተላችሁ እግዚአብሔር በረከቱን ያብዛላችሁ። አብራችሁን ስለቆያችሁ እጅግ አመሰግናችኋለሁ። ሰብስክራይብ በማድረግ እንድታበረታቱኝ እጠይቃችኋለሁ። እግዚአብሔር አምላክ ወዶና ፈቅዶ ለትንሣኤው ቀን እንዳበቃን የሱ ፈቃድና ቸርነት ይሁንበት፣ ይታከልበት። አሜን። ይቆየን። ሰላም ሁኑ በያላችሁበት።